ነሕል ላይ ምን አለ? ስለ ባህሪው ሲናገር ፈላ ተድሪቡ ሊላሂ ልአምሳል አለ። ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ አለ። በሌላ ቦታ ላይ አምላክ አላህ በሱረት አልበቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአላህ ቢጤ አታድርጉልኝ ይላል። እርሱን የሚመስለው ጭራሽ እንደሌለ በባህሪው በርካታ ቦታ ላይ ተናግሯል። ወለም የኩን ለሁ ኩፉወን አሐድ እያለ ተናግሯል። እኔን የሚመስል ማነው? እኔን የሚስተካከለኝ አንድስ እንኳ የለም እያለ አላህ ስብሐነሁ ወተዓላ ተናግሯል። እሺ ይህ ልጅ ከሚያነሳቸው ነገራቶች የኛ አለው ስንል ጊዜ አካልን እንደው ምሳሌ ንግግር እንጂ በትክክል አለው ብለን የምናምን አይደለንም ይላል። ይህን ምናልባት እስኪ አባቶቻቸውን ወይንም የእምነት መምህሮቻቸውን የተወሰነ ላሰማችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ ይሄ ልጅ ክርስቲያኖች እባካችሁን፣ ወይንም የሚማርቆች ብሎ ቤተክርስቲያን የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አንዴ ላውጣላችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ፣ ወይ ስለ ክርስትና አታስተምረን በሉት። እዛው እስልምና ላይ እንደለመድክ እዛው ላይ ፈንጭ ዝም ብለህ ላይ ፈንከፍተህ በሉት። ስለ ክርስትና የሚያውቀው ነገር የለም። ከመምህሮቻችሁ መንገድ እንዳያስታችሁ ኑ በደንብ ተከታተሉ መምህሮቻቸውን፣ እኔ ልክፈትላችሁ የሚሉ የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት፣ እንደዚህ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ኦሪት ዘፍጥረት ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይን፣ እጅ፣ እግር አለው፣ አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው፣ ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ነበር። ይህ ተሳስተዋል። ምሳሌ ብቻ አይደለም አለው ትክክለኛ አይን፣ ግን አይመረመርም። ለምን ከተባለ ስላልታየ። እግዚአብሔር ያየው አንድስ እንኳ የለም ይላል መጽሐፍ ቅዱስ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳ ያየው የለም ድምፁም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላቸው እግዚአብሔር አይን እንዳለው ጆሮ እንዳለው፣ ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በአይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል፣ አይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው። ለእግዚአብሔር ምንድነው ልጅ ሆይ በቀኝ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ደዊ ከገብራን የወላኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃን ነው፣ እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው ይላል። እሺ ለማንኛውም ይህን ይመስላል ባጭሩ። ከተጻፈ ነገር አሳየን እያሉ ነው ኮሜንት ላይ ክርስቲያኖች። ያንንም ልክ እንዲሁ እናሳያችኋለን። እንግዲህ በጥቅሉ ምን መሰላችሁ? አለው እጅ አለው እግር አለው ምናምን ተብሎ የተገለጠውን ይሄ ልጅ ምሳሌያዊ ነው እንጂ በቃ እያለ እየተናገረ ነበር። ላ አይደለም፣ ምሳሌያዊ ብቻ ሳይሆን ትክክለኛ ይሆን አለው ግን አይመረመርም ነው። በቃ ያው እዚህ ጋር የኦርቶዶክሳዊ ነገረ ሥላሴ ይላል። ምን ይላል? ሶስተኛ ደግሞ እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት። አላሁ አክበር። እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት፣ ነገር ግን አይመረመርም የሚል ነው። ያ ሰላም! ይህ በኢትዮጵያውያን ሊቃውንት የሚታመን ነው። ጉዳዩን በተመለከተ የዶክተር አበባን ነዛት እያለ ይነበብ እያለ ይናገራል። እንዳጠቃላይ
አካሎች አሉት በእኛ ላይ ያሉ ሁሉ፣ ነገር ግን እነዛ አይመረመሩም የሚል ነገር ነው። እዚህኛው መጽሐፍህ ላይ መጽሐፈ ሚስጥር ላይ ደግሞ እናያለን ስለ እግዚአብሔር አካል በተመለከተ። ያው እነዚህ ጋር እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ያሰላም ጥፍር ሁሉ አለው። ጥፍሩ ምን አይነት ነው? እንደ ሰው ነው ወይ ፍጡር ነው ማለት ነው ማለት ይችል ነበር። እኔ እንዳንተ በሆን ማለት ነው። ያው አንተ አምላክ አላህ ላይ ልታነሳ የምትፈልጋቸው ነገራቶች ከዛ በተለየ መልኩ በጣም በርካታ የፍጡር መገለጫዎች አሉት ማለት ነው። ጥፍሮች እንዳሉት እወቁ ይላል። ስለ አፍንጫም የከበረች ኦሪት እግዚአብሔርም ኖህን መስዋዕት መዓዛ አሸተተ አለች እያለ ይናገራል። ስለ ደረትም እግዚአብሔር በደረቱ እያለ ይናገራል። እና ይህ ነው። ሌላ ይህንን የምንጨምርለት እስኪ የተጻፈ ነገር እያሉ ስለሆነ ነው ክርስቲያኖች። እዚህ ጋር ምን ይለናል? ይህም መጽሐፈ ምስጢር ላይ ነው። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ አለው። ያሰላም እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጂ አደረስንልህ እያለ ይናገራል። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በስላሴ እመን፣ ለመለኮት ምስጋና አቅርብ። በጥርጥር ከጸናህ ግን እድል ፈንታ አልጠቀሙም እያለ ይናገራል። እንደ አጠቃላይ ልነግራቸው የፈለኩት ሀሳብ ምንድን ነው? ምሳሌያዊ ንግግር ነው ብሎ ስለተናገረ ነው። ይህ ምሳሌያዊ እንጂ አሉት ብለን አናምንም እነዚህን እያለ ነው። ቅድም አካሎችን ሁሉ ሳመጣለት እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ሁላ። ተመልከቱ፣ ሄድንም ላሳያችሁ። እግዚአብሔር አጨበጭባለሁ እያለ ይናገራል። ስለዚህ አንድ በማስረጃ እንዲሆን ዘንድ ያው አጨብጭቡ። ያው እነዚህ ጋር ይላል እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ። አላሁ አክበር። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። በእጆቹ ያጨበጭባል ብለህ ሲባል እንዴት እንደምትፈታው አላውቅም። እሱንም እስኪ ፍቹን ትነግረናለህ። እንዴት ነው የሚያጨበጭበው? ሲያጨበጭብስ እንደ ሰው ነው ወይ? ሲያጨበጭብ ጫ ይላል ወይ? ይሄ ጥያቄ የሱ ጥያቄ ነው። ቅድም አይታችሁታል። ያነሳና አላህ እንዴት ነው እጁ እንትን የሚለው የሚወርደው? እንዴት ነው በዙፋኑ ላይ እንዴት ነው የሚቀመጠው? እኔ አንጨበጭባል የሚለውን አነሳና 50 ጥያቄ ጠይቃለሁ። ዝም የማይረባ ጥያቄ ማለት ነው። ከዚህ አልፍም። ይሄ ልጅ ላይቭ ላይ አስገብቶ ሲጠይቅ ጊዜ ትልቁም ነገር ያለው የጠየቀ ይመስላችሁ ነበር። ልክ እንደ ያልኩ መጠየቅ እኮ ነው። ያጨበጭባል እግዚአብሔር። ሲያጨበጭብ እንደ ሰው ነው ወይ? ሲያጨበጭብ ድምፁ ምን አይነት ነው? ያ ያጨበጨበው ፍጡር ነው ወይ? ምክንያቱም ከዚያ በፊት ሳያጨበጭብ በፊት ያ ባህሪው የለም ነበርና፣ ስለዚህ ፍጡር ነው ማለት ነው። አላሁል ሙስተዓን። ሌላው ቅድም አላህ ማን ነው ስለ መሳቅ ሲያወራ ነበረ። የማለት አምላክ ይስቃል የሚለውን ጌታ ይስቃል የሚለውን ሲያወራ ነበር። ያውና መጽሐፍም ላይ አምላክ ይስቃል። መዝሙረ ዳዊት ምዕራፍ 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል፣ ጌታ የሚሳለቅባቸዋል ይላል። ይስቃል። እግዚአብሔር እንዴት ነው የሚስቀው? ሳቁ እንዴት ነው? ያ ሳቁ ፍጡር ነው ወይ? ሲስቅ ጊዜ አይደለም። ይህን የምጠይቀው የእሱን አጠያየቅ ነው እየነገርኳቸው ያለሁት። ከዚህ አይዘልም ጥያቄው። ምንም የማይረባ ጥያቄ ማለት ነው። ገብታችኋል? ያ ነው። ለማንኛውም ስለ አላህ ባህርያቶች እርሱ ከፍጥረታት ጋር እንደማይመስል በርካታ ቦታ ላይ ተናግሯል። ያንተ አምላክ ደግሞ በፍጥረታት እንደሚመስል ሁሉ ተናግሯል። እነሆ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ እነዚያ ሁሉ አካሎች አንተ ምሳሌያዊ ናቸው ስትላቸው የነበሩ ትክክለኛ አካሎች እንደሆኑ ያውና ከአባቶቻቸው አሳይተናቸዋል። መጽሐፋቸውም ላይ ይህን ይመስላል። እሺ የጨርሻለኝ። ከዚህ በኋላ እናመሰግናለን። ጥያቄና መልስ 15 ደቂቃ ነው። ስንት ደቂቃ? አንተ እንደተመቸ ግን እንዳናበዛባቸው 10 ደቂቃ 15 ደቂቃ ጥያቄና መልስ ስለሆነ 15 ሲሆን የኔንም ሀሳብ አትሰማም። ይሆንልህ በቃ አንተ እንደፈለግ አድርገው። መልካም። እሺ እንዲህ እናድርግ። ፎይ እንዲህ እናድርግ። 10 ደቂቃ እናድርገውና 5ቱን ደግሞ ስለ አጋንንት በእስልምናና በክርስትና በጥያቄና መልስ። እሺ ይሄ ጥያቄና መልስ ፕሮግራም ስለሆነ እሺ ማለት 5ቱን ደቂቃ ስለ አጋንንት በእስልምናና በክርስትና ጥያቄና መልስ ላይ እንጨርሰዋለን። ጥያቄና መልስ ላይ ያልቃል። በዚሁ 15 ደቂቃ ሆነ። ያው ከአጋንንትማ ጥያቄና መልስ እንዳታመጥ። ይሄን ከመጀመሪያ
አየ ነው እና በደንብ በክርስትናና በእስልምና አጋንንት ምንድን ነው የሚለውን ብያለሁኝ። ወዴትም አትሄድም ጎበዝ። እንደዛ ከሆነ 15 ደቂቃ እንጨምር። አሁንም አስረብሽ እዛ ጥያቄና መልስ እንደገና እናደርጋለን። አንድ ተረጋጋ። ቆይ እኮ እንደዛ ከሆነ ጥያቄና መልስ አይወጣም እኮ እሱ ቅድም እያነሳን ያለ ነው። አጋንንት ላይ ቅድም ስታነሳ አረጋ በል ሀሳብ ልስጥህ እንጂ ቀስ በል። ቅድም አጋንንት ላይ ስታነሳ ይህን አጋንንትን በጥያቄና መልስ ጊዜያችን እናነሳዋለን በኋላ ላይ ብዬ እናም አንተ ቅድም ጥያቄዎችን እንድትመልስ ምናምን ስፈልግ መጨረሻ ላይ ታደርገዋለህ አልከኝ። እሺ አልኩ። ስለዚህ አሁን 10 ደቂቃ አንዴ እባክህ ነው ልጨርስ። 10 ደቂቃ ጥያቄና መልስ እናድርገው። ከዚያ ደግሞ 5 ደቂቃ በእስልምናና በክርስትና አንተ ሙግቱን ስላነሳህ በእስልምና ላይ አጋንንትን፣ እኔ ደግሞ በዚያ ላይ መሰረት አድርጌ በእስልምናና በክርስትና ያለውን የአጋንንት ማንነትና ምንነት ስለ እርሱ የምጠይቅህ ይሆናል ማለት ነው። ገብቶሃል አይደል? ይቀጥላል። ስለዚህ 20 ደቂቃ ይሆናል። በቃ እንደዛ ከሆነ እሺ በቃ ይሁንሽ። አሁን ምንድነው ሲሆነው በጣም ተንዛዛ ረዝምባቸው በጣም ስለመሸ ይኸውልህ የአንድ ሰዓት ተኩል ሆኗል። እሺ እንደዛ ከሆነ ደግሞ እንደዚህ እናድርገው። እሺ እንደዛ ከሆነ በቃ 15 ደቂቃህን አንተ የፈለግከውን ስለ አጋንንት ታነሳለህ። በቃ ትጠይቃለህ፣ እኔም ማነሳው ይኖራል። አይ በቃ ጥያቄ በቃ ጀምር። ኦልራይት ቪዲዮ ቆርጣ አምጥተሃል አልቆረጥክም? ምንድነው? እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወፀጋም፣ ለመለኮት ቀኝም ግራም የለውም ላይል ወታች። አንተ ያመጣው ቀኝና ላይ የታች አለው የምትለዋን ቆርጠ ነው ያመጣው። ላይም የለውም ታችም የለውም ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም በዘይት ራእይ። ጀርባም የለውም ፊትም የለውም። ያንተም አላህ እንደዛ ነው። ጀርባም ፊትም ላይም ታችም ተብሎ አይነገርለትም። ወዘይት ግመር ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ። እሺ አላህ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አላህ ነው ይባላል። መልስልኝ። እሺ አምላክ አላህ ስብሐነሁ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ስብሐነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ ቴንኪው ነው ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ ጨረስክ። ጥያቄና መልስ እኮ ነው። ስለዚህ የነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥታል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥታል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም። ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ ስለ አላህ ሱብሓነሁ ወተዓላ ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። የጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁ። ቀጥል። ታምናለህ እንደዚህ ብለህ? ጥያቄው ልመልስልህ ፕሊዝ። ጠየቅኩህ እኮ ብዙ ሀሳብ እኮ ነው ያነሳኸው። እፎይ የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? በሁሉ እንደዛ ነው ብለህ አላህን ታምናለህ? አምላክ አላህ ስብሐነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ስብሐነሁ ወተዓላ ፊት አለው ብዬ አምናለሁኝ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢከ። አላቋረጥኩም። ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩትን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቁትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምረህ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም እንትን እያልክ ስለሆነ ምክንያቱም ጠይቄሃለሁ። አቀደም ጠይቄ ያለመመለስ ሰዓትህን አታቁም።
እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቁም። አስከትለው። ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄ ቅድም ደቂቃው ስለሄደ አይደለም። ላመጣው ማስረጃ የራስህ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ እግር ባት ፊት ኋላ ቀኝ ግራ በፍጡራን የሚካበብ which means ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን የጠየቅ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን መጽሐፍ ጠቅሰህ እኔም ይኸውልህ እዛው ላይ አልሞከርኩም። ጎበዝ። ስለዚህ ከእኛ ጋር አይመሳሰልም። የአንተ አላህ እጅ እግር ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይና ደቂቃውን ይዞት ነበር። ወላሂ ያችሁት ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 12 ስራ እንዲሆን ነበር። ደቂቃውን ደቂቃውን እንትን በለና አውራውን ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው? ወይንስ እጅ እግር ባት ጆሮ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። እፎይ አንዴ ከይቅርታ ጋር እየሄደ ፕሊስ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልኩት። ተው በቃ ልመልስልህ፣ አታቋርጥ። ፈጣሪስ ልቀቀው ደቂቃውን። እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደ እንትን ትላለህ እንዴ? ምን ሆነህ ነው? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳትል። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊስ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስተምታመጣ አልጠብቅህ። ቆይ አንዴ ተረጋጋ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞታል። ጥያቄው እኔ ነው ወንድማችን። ከሌሊቱ አንድ ሶስተኛ ባነሳው ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ ቪዲዮንም አሳየው፣ መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ አንድ ሶስተኛ ላይ ይወርዳል ምናምን አልክና አንዴ ረጋ ብለህ ታምናለህ አታምንም? አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አንድ ደቂቃውን እንትን በል ልቀቀው እና እፎይ እንጠያየቅ። እስካሁን 3 ደቂቃ ነው፣ ግን 5 ደቂቃ በላይ ማስረጃ። እሺ ልመልስልህ፣ አዳምጥ እንጂ ልመልስልህ። አላህ ስብሐነ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ እኮ ወገናችን። ማስረጃ ጥቀስ። ማስረጃ ጥቀስ። አይቻልም። ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አዳምጥ፣ ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። አዎ
ታዲያ ከዚያ በፊት ያስተማረ ነብይ ያለ ወይ ነው ጥያቄ። አዎ የአንዱ ነብይ ትምህርት የሁሉም ነብይ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሎክ ሙሐመድ ነብይ አይደለም። እሱ ከነገረ ተረት ተረት ውጭ መጽሐፍ ላይ ከነቢያት ማምጣት አትችልም። የለም ማስረጃ የለም ማስረጃ ማስረጃ ላይ የለም ማስረጃ ክፈት። ማስረጃ ክፈት። ማስረጃውን ክፈት። ማስረጃውን ክፈት። አዳምጥ። ረጋ በል ላወጣልህ ነው እኮ ማስረጃ ክፈታ። አሳየን። ጎበዝ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ ማስረጃ ክፈት እኮ ላሳይህ ነው። ረጋ በል። እኔ መሐመድን ተረት ተረት አይደለም ያልኩ። ከነቢያት ከላይ የሚባለው ነቢ ከላይ ሶስተኛ ይወርዳል አለ። ይህን ቃል ተው። እፎይ ተረጋጋ እኮ ማስረጃ አንጣ። ተረት የሚባል አለመረጃ ሲወራ ነው። በፈጣሪ ስም እሺ፣ ረጋ በል። ልመልስልህ። ቀስ በል። እሺ ቀጥልሽ። አትያዘው። እሺ ላሳያቸው። አንድ በቁርአን ላይ አላህ ኦኬ መረጃ የለም። ወደ ቀጣይ እንለፍ። ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ አለኝ። ያው አንተ በቃ አልፈልግም ማለት ምን ላድርግ? አይ ሚዩት አድርጋ ጣልቃት። እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለማመን ነው የነገሩት አይደለ? ነው ለማን ነው የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ ሚል ካለ መሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይሄንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቅድም የጠየቀው ለሙሐመድ ነገሩት የሚለው እነማን ናቸው? እየጠየቅኩ ነው ያለሁት እኮ። ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ መሐመድ ወደ እሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ መሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። ስላሳየህ እንዳትዘጋ። መረጃ ስተምታመጣ ፍቃለ ተው፣ አታቋርጥ። እኔ ባላቋርጥብህም መፎይ ሌሊቱ ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳየህ ነው። ወላሂ ላሳየህ ነው። ና የለም እና ላሳየህ ነው። ወላሂ ይላል እንዴ? እና ላሳየህ ነው። ወዴት እንዳለ ሙሴን በደንብ አድርጎ ነቢያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። እና ላሳየህ ነው። እና ላሳየህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን፣ ሌሊቱን ሙሉ ስጠይቅ ያውና እያሳየሁ ነው። ሜታ እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣሉበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃሃል። አሁን እንዲህ ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተ ልጅ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንትን በስም ተገዙ ይላል። ፕሊዝ አስከትለው ደቂቃውን እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት በቃ አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን እንዳትደብቀውና አውራ። እንትኑን ማስረጃውን ወደ ላይ ቀጥል።
መረጃውን ነው እየከፈትኩ ያለው። ለምን ትቆጣኝ? አትቆጣኝ። ስለተደበቀ ነው እኮ ያላየሁትም ነበር ነው አይታይም ነበር ነው። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን የታደረግ ይኸውልህ ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንድመልስ አይፈልግም። ያደርጋል፣ ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የምሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነብያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትን አትበላ፣ አታቋርጠው። ደቂቃውን እፎይ 50 ሰዓት ሊሆን እኮ ነው። አታቋርጠው። እንትን ላይ ነው ገና ያለው። በፈጣሪ ስም ደቂቃውን የምን ደቂቃ ነው የምታወራው? ያው እናቋርጠዋል እኮ እፎይ። ያውና እሺ መጽሐፍህ ላይ ወንድማችን እግዚአብሔር ጭራሽ በሲኦል ውስጥ አለ። ያውና አዳምጥ። የጠየኩ ምንድን ነው እሱ? ወንድማችን የጠየኩ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩ ምንድን ነው እሱ? ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ አንድ ጥያቄ ላቀያይር ላሳየህ ነው። አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃን አቋርጦ መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና በቀምትል እያለ ያለው ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጠህ ቀጥል። ምክንያቱም ያልጠየኩህን ወንድማችን ጥያቄ ላይ እንደፈለገኝ ማድረግ እንደምችል አታውቅም እንደ ጥያቄ በቃኝ ካልኩ ወደ መልሱ ቀጥል ካልኩ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቅከኝ። ማስረጃ አውጣልከኝ ላሳየህ እንጂ እፎይ ማስረጃ ጠቅሼዋለሁ እኔ ራሱ ምን እኔ ጠቀስኩት። አሁን እኔ ተራ ነው ማስረጃ ላውጣ ስል አትፈልግም እና አሳያለሁ። አንዴ ጎበዝ። እሺ ገሃነም ይሞላል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩ ነው። ላሳየህ። ቀጥል፣ ማስረጃውን አንጣ። በቃ ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልን ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነቢይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ የሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል የለም ያልኩት ልብ በሉ። እሺ ላንብብልህ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ደቂቃውን አታቋርጥ። ምክንያቱም ጥያቄን እየመለስክ አይደለም። ከዚህ በኋላ ቀጥል። ወላሂ በቃ ሽንፈትን ተቀብለሃል። አውቀህ እያቆምክ ሌሊቱን ሙሉ እየጠየቀ ሊያድር ነው እስካሁን ከ15 ደቂቃ። ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ ጨርሰው እንጂ የተናገርከው ካለ አሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል። ጎበዝ። አንዴ በቃ ስል ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም።
ብልትስ አለው የለውም? እርሱም ባልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ። የለውምም አለውም አንልም አልከን። ስለ ጾታ ላወራሁ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣል የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽ ስለሆነ። ስለዚህ ቆይ አዳምጥ እሺ። አምላክ ጭንቅላት ይኑረው አይኑረው አታውቅም። ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገት ይኑረው አይኑረው አታውቅም። ብልት ይኑረው አይኑረው አታውቅም። የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩም። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው አለ። እጅ ምንድን ነው ተብሎ ይጠይቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ 2 እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አትችልም። እያንዳንዱ ላይ አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቁን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ። ይኸውልህ አታቋርጥ ደቂቃ። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አተው በቃ ደቂቃውን ትዳ ያንተ ነው አይደለ? አይዞህ ቀጥል፣ በርታ። ሀራም ሽሪክ ለመልስልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሓነሁ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ እጅ አዳም ይሄንን ያልኩህ ምንድን ነው? እጅ ነዋ። እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩህ። ያለ እጅ የምትለዋት ነገር ምንድን ነው? እፎይ ደቂቃ ታቋርጥ እባክህ፣ አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም።